የምድረ በዳው አምላክ ያያል። በሕይወታችን ጉዞ ውስጥ ሁላችንም ወደማንፈልገው ምድረ በዳ የምንገባባቸው ጊዜያት አሉ። ምድረ በዳ ስል አሸዋማውን በረሃ ብቻ ሳይሆን ብቸኝነት የሚሰማበትን፣ ተስፋ የቆረጥንበትን እና ማንም የማይረዳን የሚመስለንን ያንን አስቸጋሪ የሕይወት ምዕራፍ ማለቴ ነው። በመጽሐፍ ቅዱስ ውስጥ አጋር ወደ በረሃ በሸሸች ጊዜ የነበረባትን ሁኔታ እናስታውስ። እሷ ከአንድ ቤት ብቻ አልነበረም የሸሸችው፣ ይልቁንም ልቧ በሕመም በመገፋትና በለቅሶ ተሞልቶ ነበር። ምናልባት አንተም ዛሬ በዚህ ሁኔታ ውስጥ ትገኝ ይሆናል። ማን ያየኛል? ማን ይረዳኛል? ለምን እንዲህ ሆነ? የሚሉ ጥያቄዎች በውስጥ እየተመላለሱ ሊሆን ይችላል። ነገር ግን ታላቅ የምስራች አለ። እግዚአብሔር አጋርን በምድረ በዳ አገኛት። እግዚአብሔር እሷ እንድትጠነከረ ወይም እንባዋን ያፈሰሰች እንድትጨርስ አልጠበቀም። ይልቁንም በተሰበረችበት፣ በዛለችበትና ተስፋ በቆረጠችበት በዛው ስፍራ መጣላት። እግዚአብሔር ዛሬም ያው ነው። አንተ ባለህበት ስፍራ ያገኛል። እርሱም በስም ይጠራሃል። ሁኔታህን ጠንቅቆ ያውቃል። ለወደፊት ሕይወትም እቅድ አለው፣ ትልቅ እቅድ አለው። አጋር በዛ አስቸጋሪ በረሃ ውስጥ አንድ ድንቅ ስም ለእግዚአብሔር ሰጠችው። ኤልሮኢ አለችው። ትርጉሙም የሚያየኝ አምላክ ማለት ነው። ይህ ቃል ዛሬ ለአንተ ነው። ሰዎች ባይረዱህም ሰማይ ያይሃል። በዝምታ የምታለቅሰውን እንባ፣ ማንም የማያውቀውን የልብህን ትግል እግዚአብሔር ያያል። ዓለም ወደ ጎን ቢገፋህም እርሱ ግን ወደ ራሱ ይጠራሃል። ወዳጄ ሆይ ያለህበት ምድረ በዳ እግዚአብሔር እንደተወህ ማረጋገጫ አይደለም። ይልቁንም ድምፁን ከማንኛውም ጊዜ በላይ በግልጽ የምትሰማበት፣ የእርሱን ማንነት የምትረዳበት ስፍራ ነው። በረሃው ባዶ ሊመስል ይችላል፣ ነገር ግን የእግዚአብሔር መገኘት በዚያ አለ። ስለዚህ ዛሬ ተስፋ አትቁረጥ። አጋርን በምድረ በዳ ያገኛት፣ በስሟ የጠራትና ምንጭን ያፈለቀላት ያው አምላክ ዛሬም ካንተ ጋር ነው። ታሪክህ እዚህ ጋር አያበቃም። የሚያይህ አምላክ ዛሬም በመንገድህ ይመራሃል፣ ኃይልህንም ያድሳል። እግዚአብሔር ያይሃል፣ ያውቃል።